ኦሪት ዘኍልቍ ምዕራፍ 18 እግዚአብሔርም አሮንን አለው፣ አንተ ከአንተም ጋር ልጆችህና የአባቶችህ ቤት የመቅደስን ኃጢአት ትሸከማላችሁ። አንተም ከአንተም ጋር ልጆችህ የክህነታችሁን ኃጢአት ትሸከማላችሁ። ደግሞም የአባትህን የሌዊን ነገድ ወንድሞችህን ከአንተ ጋር አቅርብ፣ ከአንተም ጋር በአንድነት ይሁኑ ያገልግሉህም። አንተ ግን ከአንተም ጋር ልጆችህ በምስክሩ ድንኳን ፊት ትሆናላችሁ። እነርሱም ትእዛዝህን የድንኳኑንም ሁሉ አገልግሎት ይጠብቁ። ነገር ግን እንዳይሞቱ እናንተም ደግሞ ከእነርሱ ጋር እንዳትሞቱ እነርሱ ወደ መቅደሱ ዕቃና ወደ መሠዊያው አይቅረቡ። ነገር ግን ከእናንተ ጋር በአንድነት ይሁኑ። ለድንኳኑም አገልግሎት ሁሉ የመገናኛውን ድንኳን ይጠብቁ። ሌላም ሰው ወደ እናንተ አይቅረብ። እንደገና በእስራኤል ልጆች ላይ ቍጣ እንዳይሆንባቸው እናንተ መቅደሱንና መሠዊያውን ጠብቁ። እኔም እነሆ ሌዋውያንን ወንድሞቻችሁን ከእስራኤል ልጆች መካከል ወስጄአለሁ፣ የመገናኛውን ድንኳን አገልግሎት ያደርጉ ዘንድ ለእግዚአብሔር የተሰጡ ለእናንተ ስጦታ ናቸው። አንተም ከአንተም ጋር ልጆችህ ለመሠዊያው ሥራ የሚሆነውን ሁሉ በመጋረጃው ውስጥ የሚሆነውን ታደርጉ ዘንድ ክህነታችሁን ጠብቁ፣ አገልግሉ። ክህነቱን ለስጦታ አገልግሎት ሰጥቼአችኋለሁ። ሌላም ሰው ቢቀርብ ይገደል። እግዚአብሔርም አሮንን ተናገረው እንዲህም አለው፣ እነሆ የእስራኤል ልጆች ለእኔ የተቀደሱትን የማንሣትን ቍርባኔን ሁሉ ለአንተ ሰጥቼአለሁ። ስለ መቀባትህ ለአንተና ለልጆችህ ድርሻ እንዲሆን ለዘላለም ሰጥቼአለሁ። በእሳት ከሚቀርበው ከተቀደሰው ይህ ለአንተ ይሆናል። ለእኔ የሚያመጡት መባቸው ሁሉ፣ የእህሉ ቍርባናቸው ሁሉ፣ የኃጢአታቸውም መሥዋዕት ሁሉ፣ የበደላቸውም መሥዋዕት ሁሉ ለአንተ ለልጆችህም የተቀደሰ ይሆናል። በተቀደሰ ስፍራ ብላው፣ ወንዶች ሁሉ ይብሉት፣ የተቀደሰ ይሆንልሃል። ይህም ለአንተ ነው። የእስራኤል ልጆች ለስጦታ ያቀረቡትን የማንሣትና የመወዝወዝ ቍርባን ሁሉ ለአንተና ከአንተም ጋር ለወንዶችና ለሴቶች ልጆች ድርሻ እንዲሆን ለዘላለም ሰጥቼአለሁ። በቤትህ ውስጥ ንጹሕ የሆነ ሁሉ ይብላው። ለእግዚአብሔር ከሚሰጡት የፍሬ መጀመሪያ ከዘይትና ከወይን ከእህልም የተመረጠውን ሁሉ ለአንተ ሰጥቼአለሁ። ወደ እግዚአብሔር የሚያመጡት በምድራቸው ያለው ሁሉ የፍሬ መጀመሪያ ለአንተ ይሆናል። በቤትህ ውስጥ ንጹሕ የሆነ ሁሉ ይብላው። በእስራኤል ዘንድ እርም የሆነ ሁሉ ለአንተ ይሆናል። ከሰው ወይም ከእንስሳ ቢሆን ለእግዚአብሔር ከሚያቀርቡት ሥጋ ሁሉ ማኅፀን የሚከፍት ሁሉ ለአንተ ይሆናል። ነገር ግን የሰውን በኵራት ፈጽሞ ትቤዠዋለህ፣ ያልነጻውንም እንስሳ በኵራት ትቤዠዋለህ። ከአንድ ወር ጀምሮ የምትቤዠውን እንደ ግምትህ ትቤዠዋለህ። ግምቱም እንደ መቅደሱ ሰቅል ሚዛን 5 ሰቅል ይሆናል፣ እርሱም 20 አቦሊ ነው። ነገር ግን የላም በኵራት ወይም የበግ በኵራት ወይም የፍየል በኵራት አትቤዥም፣ የተቀደሱ ናቸው። ደማቸውን በመሠዊያው ላይ ትረጨዋለህ። ስባቸውንም ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቍርባን ታቃጥለዋለህ። ሥጋቸውም ለአንተ ይሆናል፣ እንደ መወዝወዝ ፍርምባ እንደ ቀይም ወርች ለአንተ ይሆናል። የእስራኤል ልጆች ከተቀደሰው ነገር ሁሉ አንሥተው ለእግዚአብሔር ያቀረቡትን ለአንተ ከአንተም ጋር ለወንዶችና ለሴቶች ልጆችህ ድርሻ እንዲሆን ለዘላለም ሰጥቼአለሁ። በእግዚአብሔር ፊት ለአንተ ከአንተም ጋር ለዘርህ የጨው ቃል ኪዳን ለዘላለም ነው። እግዚአብሔርም አሮንን አለው፣ በምድራቸው ርስት በመካከላቸውም ድርሻ አይሆንልህም። በእስራኤልም ልጆች መካከል ድርሻህና ርስትህ እኔ ነኝ። ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች አሥራት ርስት አድርጌ ሰጥቼሃለሁ። ከዚህም በኋላ ኃጢአትን እንዳይሸከሙ እንዳይሞቱም የእስራኤል ልጆች ወደ መገናኛው ድንኳን አይቅረቡ። ሌዋውያን ግን የመገናኛውን ድንኳን አገልግሎት ይሥሩ። እነርሱም ኃጢአታቸውን ይሸከማሉ፣ ለልጅ ልጃቸውም ለዘላለም ሥርዓት ይሆናል። በእስራኤልም ልጆች መካከል ርስት አይወርሱም። ለእግዚአብሔርም የማንሣት ቍርባን የሚያቀርቡትን የእስራኤልን ልጆች አሥራት ለሌዋውያን ርስት አድርጌ ሰጥቼአለሁ። ስለዚህ በእስራኤል ልጆች መካከል ርስት አይወርሱም አልኋቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለሌዋውያን እንዲህ ብለህ ንገራቸው፣ ከእስራኤል ልጆች ለእናንተ ርስት አድርጌ የሰጠኋችሁን አሥራት በተቀበላችሁ ጊዜ ለእግዚአብሔር ለማንሣት ቍርባን የአሥራት ታቀርባላችሁ። የማንሣት ቍርባናችሁም እንደ አውድማው እህልና እንደ ወይን መጭመቂያው ፍሬ ይቈጠርላችኋል። እንዲሁ እናንተ ደግሞ ከእስራኤል ልጆች ከምትቀበሉት አሥራት ሁሉ ለእግዚአብሔር የማንሣት ቍርባን ታቀርባላችሁ። የእግዚአብሔርንም የማንሣት ቍርባን ለካህኑ ለአሮን ትሰጣላችሁ። ከምትቀበሉት ስጦታ ሁሉ ከተመረጠውም ከተቀደሰውም ድርሻ ሁሉ የእግዚአብሔርን የማንሣት ቍርባን ሁሉ ታቀርባላችሁ። ስለዚህ ትላቸዋለህ፣ ከእርሱ የተመረጠውን ባነሣችሁ ጊዜ እንደ አውድማው እህልና እንደ ወይን መጭመቂያው ፍሬ ለሌዋውያን ይቈጠራል። እናንተም ቤተሰቦቻችሁም
በመገናኛው ድንኳን ውስጥ የማገልገላችሁ ዋጋ ነውና በሁሉ ስፍራ ትበሉታላችሁ። የተመረጠውንም ከእርሱ ባነሣችሁ ጊዜ ስለ እርሱ ኃጢአትን አትሸከሙም፣ እንዳትሞቱም የእስራኤል ልጆች የቀደሱትን አታረክሱም።